ከነዚህ መቶ ከማይሞሉ የህወሓት አመራሮች እጅግ በቃ ትግራይ ማብቀል ይልልባት አሜኬላ ነው የሚባል እሾክ አንደኛው ዓለም ገብረዋል ኢትዮጵያን ሊበትን ሰራዊቱን ሊመታ ሰሜን ዕዝ ያንን መርዘኛ ጽሁፍ ይጻፍሱ እና ልጁን ያመጣል አሁን ለማዋቃት አያመጣ ለሶስተኛ ጦርነት ያነሳሱ እና የዳ ገብረ ልጅ ሊያስፈጁ እየተነሱ ነው እንዲ ለምን ከፊት ሆነ አይዋጋም ጦርነት ከለሱ ዳንስ ከሆነ ለጦርነት እንት ከሆነ ልጁን የሚያምጣና ከፊት ለፊት ይግባ አያደርጉትም እነሱ ማን ነው ልጁን እኔ የምልህ ቤት ውስጥ ያለውን እንቁላል አንስተህ እንደ መስጠት አደረገው ቀላል ነገር የሰው ህይወት ነው የትግራይ ህዝብ እስከ መቼ ነው ተሸክሟቸው የሚቀጥለው መቶ የማይሞሉ ሰዎች እንዴት ነው እንደ ከብት ሊነዱት የሚገባው ጭራሽ ክረምት እየጠበቁ የሚያደርጉት ነገር ገበሬው እንዳያርስ በጣም እኮ የሚያሳዝን እኮ ነው በነገራችን ላይ አዲስ ማስታጠቅና ጠፍቶ የነበረ ወደ ቤቱ የተቀመጠ ለቅማችሁ ወደ አሃዱ መልሱት ይላል አንዳንዶች ወጣቶች ይሄ ለምን እንደሆነ ሲናገር ማለት ነው 5-6 ጊዜ እየተመላለሱ የውሃ መንገድ ያደረጉታሉ ይሄዳሉ ጠፍተው ደግሞ ይመለሳሉና የውሃ መንገድ አድርገውታል በመመላለስ ይልና ትይዛቸዋለህ ወደ ሰራዊታቸው ትልካቸዋለህ ተመልሰው ከሰራዊቱ ይጠፋሉ ደግመህ ትይዛቸዋለህ ከሰራዊቱ ይጠፋሉ እንደዚህ አይነት ሕማቃት ነው የሚለውና ያው ሕማቃት የማይረዱ አይነት ነገር የሆነ ከሱ በላይ የለም በርግጥ ግን በቅርብ ጊዜ ከትግራይ የመጡ ወጣቶች አንድ ሐሳብ አጋርተው ነበር ካስታወስከው አሪያ መንገድ ላይ የተገኘን ወጣት በተለይ ገጠር አካባቢ እነዚህ የሚመለምሉ ካድሬዎች ያስቆሙትና ለምንድን ያልታገልከው አይ አልታገልም እኔ ይላል እሺ አንደኛው እግርህን ከፍ አድርግና ቆም ይሉታል ከዛ ልክ አንድ እግሩን አንጠልጥሎ ከቆመ በኋላ በሌላኛውን ማንሳው ያልተንጠለጠለው ማለት ነው አዎ ለሞ የቆመበትን እግር ደግሞ አንሱንም ማንሳው እንዴት እቆማለሁ ምናምን ሲል ካልታገልክ እዚህ ምድር ላይ የመቆም መብት የለህም እዚህ መሬት ላይ የመቆም መብት ነው አዎ እንደዚህ አይነት አስተሳሰብ ያላቸውን ካድሬዎች ነው እንግዲህ አቶ ዓለም እየመለመሉ ያሉትና አቶ ዓለም ገብረዋህድ ምናልባት ልጁ በቅርቡ በተለያዩ ቪዲዮዎች ሲወጣ አይተናል እንግዲህ ውጭ ሀገር እንደሚኖርም ካም በፊትም አሪያም በተደጋጋሚ ሲያነሳቸው የነበሩ ናቸው በተግባር ያየናቸው ስለሆነ በአንጻሩ ይህ ሰው አሁንም የትግራይ ወጣቶች አይደለም በነገራችን ላይ እድሜያቸው እስከ 50 ያሉ ለጦርነት መውጣት አለባችሁ መታገል አለባችሁ የሚል ካልሆነ ደግሞ እርምጃ ሊወሰድ እንደሚችል ያመለከተበት ሁኔታዎች አሉ ወደ ውይይቱ ከማለፋችን በፊት ግን ትግርኛ ነው በርግጥ ትግርኛውን ተርጉመዋለን ዳይሬክተራችን ቪዲዮን ታስመለከተንና ለመነሻ ማለት ነው ተመልሰን በዛ ላይ ውይይት እናደርጋለን ማለት ነው ንቃሕትና ውዳበና ሒዝና መጨረሻ ስራሕ ዝግባና መድባት ኣሎ ሓንቲ ምስላፍያ ዝተሰለፈ መንእሰይ እውን ተጋደለ መንእሰይ እውን ዓዲ ተመፅኡ ክምለስ ምግባርያ ሓድሽ መንእሰይ ከዓ ክስለፍ ምግባርያ ናይ ምስላፍ መደብ እዚ ዘየቋርፅ ኮይኑ ይቅፅል ንኻሊእ ግዜ ብኻሊእ መንገዲ መንግስቲ ትግራይና ዝውጆ ክህሉ ይኽእል ሕዚ በቲ ፀንሐ ኣሰራርሓና ሰብ ኣሚኑ ክጋደል ክንሰርሕ ኣለና ሓደ ናይቲ ምስላፍ መትከል ንሱ እዩ ክኣምን ማለት ከዓ ጋደል ዝግብኦ ሰብ ንክጋደል ተማይጦ ተርድኦ ክጋደል ዝግብኦ ንሃለዎ ዕንቅፋት ዝፈጥር እንተኮይኑ ከዓ ናይ ህዝቢ ፀጥኡን ትፈጥረሉ ስለዚ ብናይ ሓፋሽ ምንቅስቃስ ፈፅሞ እዩ ዝብል ምስ ህዝቢ ኮንካ ሰብ ክጋደል ኣለዎ እታ ዝበለናይ ዓቕሚ ናይ ሰራዊትና ንሕዝን ንፅባሕን ሒዝና ክንገድሕ ኮይና ምግዳል የተቋርፅን እያ ስለዚ ዘይተጋደለ ስድራ ካብዛ እዋን እዚኣ ንላዕሊ ተጋድና ምግዳል ዝኣትወላ መስመር ግዜ የላን ስለዚ ኩሉና ተሓባቢርና ዘይጋደለ ስድራ ከጋድል ኣለዎ ንሱ ምስ ጋደለ ንኩሉና ንዘጋደልና ዝጥይቐና ካልኦት ተወሰኽቲ ዕማማት ተልዩካ ኩሉና ምግዳል ምስ ተሳፈርና ድሕሪኡ እውን ብፍትሓዊ መንገዲ እናጋደልና ክንቅፅል ኢና ሰራዊት እናገበርና ክንቅፅል ኢና እዚ ቁልፊ እዩ እዚ ኩልና ንሕሰቦ በዚ ሕጂ ትግራይ ካብ ሰራዊት ወፃኢ ሓንቲ መድሕን የብላን ስለዚ ሰራዊት ሒዝና ኢና ክንቅፅል ድሕሪ ዓወት ሰራዊት እውን ከድለየና እዩ ንሕጂ ከዓ ብዓብዪ ከድለየና እዩ እቲ ድሕሪ ዓወት ዘድለየና ሰራዊት እውን ሕጂ ኢና ክናንፆ ስለዚ ምግዳል ክቅፅል እዩ ዘይጋደለ ስድራ ክጋደል ኣለዎ ልግፅ ማእኸላይ ዞባ ነዚ ተረዲኡ ከም ህዝቢ እቲ መሪሕነቱ ነብዚ ደብረፅዮን ንጎሆ ይገልፆ ነይሩ እዩ ብዙሕ እዩ ተጋዲሉ ሕጂ እውን ይጋደል ኣሎ ንሱ ኮይኑ እውን ግን ዘይተጋደለ ሕብረተሰብ ሕጂ እውን እኒሄ ካብ ወረዳ ናብ ወረዳ ካብ ጣብያ ናብ ጣብያ ቀሊል ዘይኮነ ፍልል ኣሎ መለገሌን ጣብያታት ዳርጋ ዘይጋደል ዝበሃል ዘየብለን ዝኣወጃ እኒኦ ድሕሪኡ ብፍትሒ ክልተ ገዲልካ ኣነ ሳልሳይ ክውስኽ ሓደ እዩ ነይሩ ኣነ ካልኣይ ክውስኽ ናብ ዝበፅሐኒ ገሊኡ ካብ ዝበለና እኒአ ኣብዚ ምሕረት ክንገብር የብልና ጋደል ዝግብኦ ሰብ ክጋደል እዩ ዘለዎ ንኣመና መጨረሻ በዚታት ክኸይድ ዘይኽእል ሰብ እንትልዩ ብሕጊ ዝሕተት እንትልዩ ብትወፅል ሕግ መሰረት ክትጥይቕ ኣሎ እዩ ስእልካ ስታይ ክኾን የብሉ ካብኡ ሕዚ ዝጋደል ናይ ዕድመ ልዕልኩም ነርኩም ምይጥ ገይሩ መንግስትና ክሳብ 40 ከም ዝጋደል ኣቕሚጡ እዩ ክሳብ 40 ዓመት ግን ንገለገሊኦም ማሕበራዊ ሸከምን ጉልበትን ጥዕንኦም ዝሓሽ ዝኾኑ ዋላ ክሳብ 45 እውን ተባዕትዮ ማለት እዩ ተባዕትዮ ክሳብ 45 ክጋደሉ ይኽእሉ እዮም 50 ኢልኩም መልዕልኩም ኣለኹም እንድሕር ናቲ መኸተና ተወሳኺ ዘድልዮ እንትኾን ኮይኑ ክሳብ 50 ክኸድ ይኽእል ስለዚ ቀፂልና ንሪኣ ንሽግር የለን ሕጂ ክሳብ 45 ዘሎ ነጋደል ክሳብ 50 ጥይቕ እዋን እውን ወደ 50 ክጋደሉ ኢኹም ዝበልኩም ወይ ምንም ካሊእ ምክንያቱም ድሕነትን ኣይና ክንሕሉ እዚ ብክብደት ብቁመት ይምለስ ኣሎ ዝበልካዮ ብፃይ ወላይ እዚ ተኣሪሙ
የሰማነው የተመለከትነው ትግርኛ ቋንቋ ስለሆነ ለመከታተል እንዲያመቻችሁ ትርጉሙን በተወሰነ መንገድ ለማንሳት እንሞክራለን። ከዛ ባለፈ ግን ምናልባት አበበችም በደንብ ስለተከታተልሽው ወደ አንቺ ልንጠና እንግዲህ ይህ የአሸባሪ ህወሓት ቡድን ቁንጮ ከምንላቸው ሰዎች አንዱ የሆነው አለም ገብረዋህድ እንግዲህ ባለፉት ጊዜያት በተለይ መከላከያ ሰራዊት ላይ የደረሰው ጥቃት ተከትሎ መንግስት አስፈላጊ እርምጃ ወስዶ እነሱ ወደ ዋሻ ገብተው ያ ሁሉ ወጣት ካለቀ በኋላ ድጋሚ ደግሞ አሁን ለሶስተኛ ዙር ማለት ነው የጦርነት ዝግጅት እያደረጉ እንደሆነና ከዛ ባለፈ ደግሞ ወጣቱ ብቻ ሳይሆን እስከ 50 ዓመት ያሉ አዛውንቶችም እንዲሳተፉ ጥሪ ያደረገበት ካላሳተፉ ደግሞ እርምጃ የሚወሰድበት ሁኔታዎች እንዳሉ ያመለከተበት ነበር። እንዴት ተመለከተ? በነገራችን ላይ ሲቀረጽ እንግዲህ ካሜራው ትግራይ ቲቪ የሚል አለ አይደለ? በትግራይ ቴሌቪዥን ግን አልተላለፈም፣ እንዲተላለፍ አልተደረገም። ምክንያቱም ሀሳቡ አመጽ እንደሚያስነሳ ማንም ይረዳዋል። ለዚህ ነው እኛ ዛሬ ትኩረት ሰጥተን እንዲቀርብ የፈለግነው። ብዙ ሰው አላየውም፣ ብዙ የትግራይ ተወላጅ አልተመለከተውምና ምናልባት እነሱ ምን እያሉ እንደሆነ ከራሳቸው አንደበት እንዲሰሙ ብለን ነው እንደውም ትግርኛውንም ረዘም አድርገን እንዲሰማ እያደረግን ያለ ነው። ከዛ በዘለለ ምናልባት እኛ በቀይ ያለበስከው እንትን ላይ የአንድ ኢንዶኔዥያ ቴሌቪዥን ጣቢያ ስያሜ ናት እዛ ላይ የተሰጠቻት እሷን ተዋት። ግን በማይመለከተው በማይገልጸው አንድ ስያሜ ነው ዩቲዩብ ላይ እንዲጫን ወይም ፌስቡክ ላይ እንዲጫን የተደረገውና ለምን እንዳልተላለፈ በትግራይ ቴሌቪዥን ራሱ ማወቅ ቀላል ነው ወይ መገመት ትችላለህ። እየተላለፈ የነበረው በአለም ገብረዋህድ እየተላለፈ የነበረው ሀሳብ አንደኛ እዛ ተሰብስበው የነበሩትን ሰዎች የሚላቸው ነገር ስትሰማ በጣም ነው የሚገርመው። እሱ ጦርነት በትግራይ እንዲጀመር ሲፎክሩ ከነበሩት አንዱ ነው። ነገር ግን 8 ወር ሙሉ የገበሬ እህል ሲበላ ተደብቆ የቆየ ሰው ነው። ያንን ችግር እንኳን እነሱ ናቸው እየመጡ ችግር እንደነበር የሚነግሩን ችግርና ዳፋውን የተቀበለው ትግራይ ህዝብ መሀል መጥቶ ደግሞ አሁን እየፎከረ ነው የሚያወራ። መከራውን ችግሩን አልፎ ጠብቆ ህዝቡ ራሱ ወደ ሌላ ወቅት ያሻገረበትን ማንነቱን ጽናቱን እሱ መጥቶ ደግሞ ልክ እሱ እንዳሻገረው አስመስሎ እየፎከረ ነው የሚያወራ። ማንም በዛ አካባቢ ያለ ማህበረሰብ በሱ ንግግር ሲደሰት አታይም። የተወሰኑ የራሳቸው ካድሬዎች ወጥተው እንደሱ አይነት ሀሳብ ሲናገሩ ከመስማት ውጭ ማለት ነው። ሁለተኛው ያው እንዳልኩ በትግራይ ቴሌቪዥን አለመተላለፉ ራሱ ምክንያታዊ ነው። ይሄ ተገምግሞ እንዳይተላለፍ የተደረገበት ቀላል ነገር ስለሆነ ምንድነው የሚለው ምናልባት የትግርኛ መስማት ለማይችሉ ሀሳቡ የተወሰነውን እናንሳ። የሰውን ልጅ በኪሎ በቁመት እየመዘንክ ለጦርነት እንዲማገዱ ወይም እንዲታጠቁ የሚናገርበት አንደበት እንኳን አያሳፍረው። ምንድነው የሚለው? መጀመሪያ ነገር ይሄ ስራችን ማሰለፍ ነው አለ። ከዚህ በኋላ ያለምንም ማቆም ማሰለፍ ነው ያለብን። አልታገልም የሚል ካለ በህዝብ ተጽዕኖ እንዲያምን ማድረግ ነው ይላል። በህዝብ ተጽዕኖ። ስለዚህ ያላታገለ ቤተሰብ ከዚህ ጊዜ የበለጠ ስለሌለ ሁላችንም ተባብረን ልጁን ያላስታጠቀ እንዲያስታጥቅ ማድረግ አለብን ይላል። ማስታጠቃችን እንቀጥላለን። አሁን ልጁን ያላጋደለ ወይም ያላስታጠቀ ቤተሰብ አለ። ከወረዳ ከጣቢያ ቀላል የማይባል ልዩነት ነው ያለው። እንግዲህ አንድ አካባቢ ላይ ብዙ አስታጥቀዋል፣ ሌላ ላይ ያላስታጠቁም ነው ልዩነቱን ሊነግረን ይፈልገና አንዳንዶች ጣቢያዎች 2 ልጅ ልክ ያለው አሁን 3ኛ ልጨምር የሚሉ አሉ። አንዳንዶቹ ደግሞ 1 ልክ ያለው አሁንም 2ኛ ልጨምር የሚሉ አሉ። ሰው ነው ልጅ ነው ሊጨምር እያሉ ያሉት የሚለን ማለት ነው። አንዳንዶቹ ጣቢያዎች ደግሞ ምንም ያላስታጠቁ ናቸው። ስለዚህ እዚህ ላይ ምንም አይነት ምህረት ማድረግ የለብንም። መታጠቅ አለበት ይላል አጽንኦት እየፈጠረ። አሁን የማይታጠቅ ሰው የእድሜ ጉዳይ አንስታችኋል። መንግስታችን በዚህ ጉዳይ ላይ ተወያይቶ እስከ 40 ዓመት እንዲሆን ወስነዋል። ነገር ግን የጤናቸው ሁኔታ ታይቶ እስከ 45 ዓመት ሊሆን ይችላል። የመመከት አቅማችን ታይቶ እነዚህ የሚታገሉት የመመከት አቅማቸው ታይቶ እስከ 50 ዓመትም ሊታጠቅ ይችላል። በቁመትና በክብደት ምክንያት እየተመለሰ ነው ያልከው ጠያቂ ሊታረም ይገባል። ቀደም ሲል ቁመቱ 160 እድሜው 50 55 ተብሎ ተቀምጦ ነበር። ይህ ስህተት ነው ተብሎ ታርሟል። ስለዚህ አሁን ቁመትም ክብደትም በአይን ነው የሚመዘነው። ክብደትም 50 እስከ 55 የሚባል ተወስኖ ነበር። ነገር ግን እሱም ይቅር ተብሏል። 40 45 ያስፈልጋል ተብሏል። ስለዚህ ይሄ ችግር ተፈቷል። ሌላው የሀብታም ልጅ እና የሌላ ልጅ እየታጠቀ አይደለም የሚል ጥያቄ የአመራሩ ብልሹነት ነው። እንዲህ አይነት ስራ የሚሰሩ አመራር አንቆ መያዝ ያስፈልጋል። ድርጅታችን ወይም መንግስታችን እንደዚህ አይነት ፖሊሲ የለውም። ሁሉም መታጠቅ አለበት። በትግራይ የሚኖር ሁሉም በእኩልነት ነው። ሁሉም ደግሞ በእኩልነት መስዋዕትነት ይከፍላል። ስለዚህ ማሰለፍ ግድ ነው ይላል። ኢትዮጵያችን ሰላም እንድትሆን መጀመሪያ ይሄ ህወሓት የሚባለው ቡድን ለአንዴና ለመጨረሻ ጊዜ የሚጠፋበት የሚከስምበት መንገድ አብረን ከመንግስት ጋር ከህዝባችን ጋር መታገል ስላለብን ነው እዛ ላይ ትኩረት የምናደርገውና ተመልካቾች በዚህ በኩል እንዲረዱ እንፈልጋለሁ።